ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። ዛሬ ደግሞ የማሳያችሁ ቀለል ባለ ሁኔታ ተቦላ እንሰራለን። ተቦላ ሰላጣ ማለት ነው። ብዙም እንትን የለውም፣ መቀቀል አለው። ስለዚህ ተከታተሉኝ፣ አሳያችኋለሁ ማለት ነው። ግን ከቆራረጥኩት በኋላ ነው ስላልተመቸኝ የመጣሁኝ። እዚህ ጋር ኪያር አለኝ፣ እዚህ ጋር ከስ አለኝ፣ እዚህ ጋር ናና አለኝ። ይሄ ደግሞ ክዝበራ አለኝ። እዚህ ጋር ቲማቲም አለኝ። ይሄ ደግሞ የሽንኩርት ቅጠል ባሮ ሽንኩርት ማለት ነው። ይሄ ደግሞ የተቡለው እኛ ጋር ቅንጬ ነው የሚባለው። ስለዚህ ሚክስ እናደርጋለን። ቀለል ያለ ነው። እዚህ ጋር የዘጋሁት ካሜራውን ማቀላቀል ስላልተመቸኝ ባንድቼ ለዛ ነው የዘጋሁት። ከዛ ይሄን እንጨምራለን ማለት ነው። ይሄው ካቀላቀልኩት በኋላ ይሄን ይመስላል። ለቤት ውስጥ ባለው ነገር ብዙ ነገር ይጨመራል፣ ግን ደግሞ እኔ ባለኝ ባሳየኋችሁ ቀለል ባለ ማለት ነው። ዋናው ነገር ክዝበራ ስለሆነ፣ በነገራችን ላይ ክዝበራ እና በርበሬ በጣም ነው የሚምታቱብኝ። ከተሳሳትኩኝም አረሙኝ የትኛው እንደሆነ። ስለዚህ እኔ ተቦላ በዚህ መልኩ ነው የምሰራ። አሁን ላይ ስለማልፈልገው ከድኜ ተላጃ ውስጥ ነው የማደርገው ማለት ነው። መጨረሻ ላይ ደግሞ ያው ሎሚ ዘይቱንና ጨው ብቻ ነው የሚደረገው። ይሄን ብቻ ነው የምጠቀም። ብዙዎች ጥብስ ረማን ያደርጉበታል። እኔ ዘይቱን ጨውና ሌሞን ነው የማረግበት፣ ሎሚ ነው የማረግበት ማለት ነው። መጨረሻ ላይ ደግሞ ኩብዙን ቆራርጬ ጠብሼ ከላይ ያደርግበታለሁ ማለት ነው። ሮማልም ይደረጋል፣ ግን እሱ ቤት ውስጥ ስለሌለ አላረግም። ስለዚህ በዚህ መልኩ ጨርሻለሁ። ስለተከታተላችሁኝ አመሰግናለሁ።